ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ ጁላይ 23 ላይ ዴታ ይበቃው የቴሌፓቲ ቪጂ የመጨረሻ ፊልም የተባለው ጀልናይገር የተሰኘው ፊልም ከተጠበቀበት በታች ገንዘብ መሰብሰብ ችሏል። የመጀመሪያ ቀን ላይ ቀደም ብሎ ዴታ ይበቃው ደግሞ ዘ ኦዲሲ የተሰኘው ፊልም የመጀመሪያ ዊኬንዱ ላይ አስገራሚ ገንዘብ መሰብሰብ ችሏል። ስለዚህ ዛሬ በመጀመሪያ ደረጃ ሁለቱንም ትልልቅ የተባሉ ፊልሞች ቦክስ ኦፊስ ላይ ያስገቡትን ገንዘብ አንድ አፍታ ይታርገን እናልፋለን። የጀልናይገርን ካየን በህንድ ቦክስ ኦፊስ በኔት ኮሌክሽን 43 ከሮር ሰብስቡ የጀመረ ሲሆን የመጀመሪያ ቀኑን በዓለም አቀፍ ደረጃ ደግሞ ከ85 ከ90 ከሮር አካባቢ መሰብሰብ እንደቻለ ተነግሯል። በ2023 ዴታ ይበቃ የነበረው ሊዮ የተሰኘው ፊልም 150 ከሮር ኦፕኒንግ ዴይ መሰብሰብ ችሎ ነበር በዓለም አቀፍ ደረጃ። በ2024 ዴታ ይበቃው ደግሞ ዘ ጎት የተሰኘው ፊልም 126 ከሮር ሰብስቦ ነበር በዓለም አቀፍ ደረጃ። ጀልናይገር ደግሞ የቪጂ መጨረሻ ፊልሙ ነበር። በዛም የተነሳ ሌላ ቢቀር እንኳን 100 ከሮር ኦፕኒንግ ዴይ ማሳለፍ ነበረበት ወይ መሰብሰብ ነበረበት። ግን ምናልባት ፊልሙ የሚወጣበት ቀን በመራዘሙና በመሃል ደግሞ ተሰርቆ በመውጣቱ የተነሳ የመጀመሪያ ቀን ላይ ትንሽ ገንዘብ መሰብሰብ ችሏል። ምክንያቱም ሁላችሁም እንደምታውቁት በመሃል ተሰርቆ ወጥቶ ነበር። በዛ የተነሳም ደግሞ ትልቅ ግርግር ተፈጥሮ ነበር። ቀደም ብሎ በእርግጥ ጀልናይገር የተሰኘው ፊልም ሃይፑ እጅግ በጣም ከፍተኛ ነበረ። በታሚል ሲኒማም አዲስ ሪከርድ ያስመዘግባል ተብሎ የተጠበቀ ፊልም ነበረ። ግን በመጨረሻም እንደዛ መሆን አልቻለም። እንደዛም ሆኖ ግን የመጀመሪያ ዊኬንዱ ሲጨርስ ደግሞ ፊልሙ ምን ያህል ይሰበስባል የሚለውን አብረን ምና ይሆናል። ክሪስቶፈር ኖላን ዳይሬክት ያደረገው ዘ ኦዲሲ የተሰኘው ፊልም የመጀመሪያ ሳምንቱ ላይ 85.50 ከሮር መሰብሰብ ችሎ ነበር በህንድ ውስጥ። በዓለም አቀፍ ደረጃ ደግሞ ፊልሙ $350 ሚሊዮን መሰብሰብ ችሎ ነበር። የፊልሙ በጀትም ደግሞ $250 ሚሊዮን እንደሆነ ቀደም ብሎ ተነግሯል። ከበጀቱ አኳያ ሲታይ ፊልሙ ቦክስ ኦፊስ ላይ እጅግ በጣም ምርጥ ገንዘብ እየሰበሰበ ነው ያለው። በ2025 ዴታ ይበቃ የነበረው ክሪስቶፈር ኖላን ዳይሬክት ያደረገው ኦፕንሃይመር የተሰኘው ፊልም በህንድ ቦክስ ኦፊስ ብቻ 130 ከሮር ኔት ኮሌክሽን መሰብሰብ ችሎ ነበር። ዘ ኦዲሲ የተሰኘው ፊልም ደግሞ ከኦፕንሃይመር የበለጠ ገንዘብ እንደሚሰበስብ እያረጋገጠ ነው ያለው። ምክንያቱም ዘ ኦዲሲ የተሰኘው ፊልም አሁንም ትሬንድ አድርጎት ቦክስ ኦፊስ ላይ እየቀወጠ ነው ያለው። ሁለተኛው ዊኬንዱ ደግሞ ሲጨርስ ምን ያህል ይሰበስባል የሚለውን ደግሞ አብረን ምና ይሆናል። እናንተ ዘ ኦዲሲን አያችሁት እንዴ? ምን ትላላችሁ? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በጣም አስገራሚ ዜና ደግሞ የራማይን ትሬለር በድጋሚ ቀኑ እንደተራዘመ ተናግረዋል። ይህም ማለት እንግዲህ በተጠበቀበት ወይም ደግሞ በተነገረው ቀን ትሬለሩ ለእይታ እንደማይበቃ ሜከሮቹ አናውንስ አድርገዋል። የራማይን ፊልም ፕሮዲውሰር የሆነው ነሚት መሎትራ በፖስቱ እንደተናገረው ከሆነ ከሶኒ ፒክቸርስ ጋር በዓለም አቀፍ ደረጃ ፓርትነርሺፕ እንደፈጠሩ የተናገረ ሲሆን ለዛም ይመስላል ትሬለሩ የሚወጣበትን ቀን ማራዘማቸውን የገለጸው። እንደዛም ሆኖ ግን ትሬለሩ የሚወጣበትን አዲስ ቀን አናውንስ አላረገም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ በዓለም አቀፍ ደረጃ አሁን በቅርቡ የራማይና ትሬለር ላውንች እንደሚደረግና እንደሚታይ አናውንስ አድርገዋል። የራማይና ትሬለር እንኳን ህንድ ውስጥ ላውንች አድርገውታል፣ አሳይተዋል። የሚደንቀው ነገር ግን ሶሻል ሚዲያ ላይ እስካሁን ድረስ አልተለቀቀም። ተመልካቹ ደግሞ የራማይናን ትሬለር ለማየት ያለ ትዕግስት እየጠበቀ ነው ያለው። ስለዚህ በቀጣይ ደግሞ የራማይና ትሬለር እስከ መቼ ድረስ ይለቁልናል የሚለውን አብረን የምንጠብቀው ይሆናል። ግን አሪፉ ነገር ኦቨርሲዝ ማርኬት ላይ ወይም በውጭ ሀገራት ላይ ሶኒ ፒክቸርስ ሪሊዝ የሚያደርገው ሲሆን ፊልሙን ከህንድ ቦክስ ኦፊስ ጭምር በዓለም አቀፍ ደረጃ ፊልሙም በከፍተኛ ቁጥርና በትልቅ ደረጃ እይታ እንደሚበቃ አረጋግጦልናል ለማለት የሚያስደፍር ነው። ተመልካቹ በዚህ ፊልም ላይ በጣም ተስፋ አለው። በተለይ ህንዳውያን። እናንተ ራማይና የመጀመሪያ ክፍል ላይ ምን ተስፋ ታደርጋላችሁ? ስኬታማ ይሆናል? ብላክበስተር ይሆናል? ወይስ ደግሞ ሂት ሆኖ ያልፏል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አሊ አባደፈር ዳይሬክት ያደረገው አሃን ፓንዴ የተወነበት ርዕሱ ያልተገለጸው ፊልም የሚወጣበትን ቀን አናውንስ አድርገዋል። በእርግጥ ቀደም ብዬ ቦዲ ዶክተር ላይ ነግሬያችሁ ነበር። ሰያራ የተሰኘው ፊልም ስኬታማ ከሆነ በኋላ አክተሩ አሃን ፓንዴ ከያሽራጅ ፊልምስ ጋር አንድ ፊልም መስራት እየተዘጋጀ ነው ብዬ ነበረ። ያንን ፊልም ደግሞ ታዋቂው ዳይሬክተር አሊ አባደፈር ዳይሬክት ያደርገዋል ብዬ መረጃ አቅርቤላችሁ ነበረ። ይህም አንድ ሮማንቲክ አክሽን ፊልም ሲሆን ከአሃን ፓንዴ ጋር ሰርቨሪ ቫጋ፣ አስር ታክሬና ቦቢዶል መሪ ተዋናይ የሚሆኑበት ፊልም እንደሆነ ተነግሯል። ቀረጻው እንኳን በአሁኑ ሰዓት ላይ እንግሊዝ ውስጥ እየተደረገ ነው ያለው። እንደዛም ሆኖ ግን የያሽራጅ ፊልምስ አናውንስ እንዳደረገው ከሆነ ይህ ፊልም ጣጣውን ጨርሶ ማርች 25 2027 በዓለም አቀፍ ደረጃ ለእይታ ይበቃል ብለዋል። ዳይሬክተሩ አሊ አባደፈር ቦዲው ላይ በጣም ትልልቅ የሚባሉ ፊልሞችን ቀደም ብሎ ዳይሬክት አድርጎ ነበረ። ስለዚህ በቀጣይ ደግሞ ከአሃን ፓንዴ ጋር የሰራው ፊልም እንዴት ይሆናል፣ ፊልም ውስጥ ደግሞ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል የሚለውን እድሜና ጤናውን ይስጠን አብረን ምና ይሆናል። የታሚል ሲኒማ ታዋቂው ዳይሬክተር መኒረትነም ቀጣይ ፊልሙ ቀረጻው እንደጀመረ ተነግሯል። በፊልሙ ላይም ከቪጄ ሰትፑቲ ጋር ሳይ ፐለቪ መሪ ተዋናይ የሚሆኑበት ፊልም እንደሆነ ተነግሯል። ስለ ፊልሙ ፕሎት ወይም ደግሞ ታሪኩ እንኳን እስካሁን ድረስ የወጣ ምንም መረጃ የለም። መረጃው እንደሚያሳየው ግን አንድ ሮማንቲክ ፊልም እንደሆነ ተነግሯል። እጅግ በጣም ለየት ያለና መሳጭ የሆነ ታሪክም የያዘ ፊልም ይሆናል ተብሏል። የፊልሙ የመጀመሪያ ዙር ቀረጻ ከልከታ ውስጥ አንድ ብሎ ዛሬ ላይ ጀምረዋል። በዛም ደግሞ 10 ቀን ያህል ያለማቋረጥ ቀረጻ የሚያደርጉ ሲሆን ሁለተኛ ዙር ቀረጻውን ደግሞ ወደ ባንግሎር እንደሚያደርጉ አንዳንድ መረጃዎች ያሳያሉ። ይህ ፊልም እንግዲህ ለአክተሩ ለቪጄ ሰትፑቲ በጣም ለየት ያለ ፊልም ይሆናል ተብሎ ይጠበቃል። ምክንያቱም መኒረትነም ነው ዳይሬክት የሚያደርገው። መኒረትነም ደግሞ እንደሚታወቀው በህንድ ሲኒማ በጣም ምርጥ የተባሉ አሪፍ ፊልሞችን ቀደም ብሎ ዳይሬክት አድርጎ ነበር። ስለዚህ የፊልሙ ቀረጻ በአሁኑ ሰዓት ላይ ተጀምሯል። በቀጣይ ደግሞ ከዚህ ፊልም ጋር የተያዘ ተጨማሪ መረጃ እስከመቼ ይወጣል የሚለውን አብረን የምንጠብቀው ይሆናል። ኔትፍሊክስ ላይ ለእይታ በቅቶ በጣም ተወዳጅነትን አግኝቶ የነበረውና ቀጣይ ክፍሉ በጣም ሲጠበቅ የነበረው ኤክስትራክሽን ቀጣይ ክፍል ቀረጻውን በአሁኑ ሰዓት ላይ ጀምሯል ተብሏል። ኤክስትራክሽን የተሰኘው ፊልም ሴት ላይ ሶስተኛው ክፍል ቀረጻ መጀመሩን አንድ ፎቶ ሼር ያደረጉ ሲሆን
በዛውም ደግሞ የፊልሙ አክተር ክሪስ ሄምስወርዝና ኢድሪስ አልባን ጨምሮ የፊልሙ ዳይሬክተር ሳይመን አንድ ላይ አሳይተውናል በፎቶ። እንደምታስታውሱት ኢድሪስ አልባ ኤክስትራክሽን ሁለተኛው ክፍል ላይ መጨረሻ ላይ ብቅ ብሎ ታይቶ ነበረ። በዛውም አንድ አዲስ ሚሽን ሲሰጠው ይታይ ነበረ። አሁን ላይ እንደተባለው ከሆነ በዚህኛው በሶስተኛው ክፍል የኢድሪስ አልባ ካራክተር በጣም ለየት ያለ ሆኗል ተብሏል። ኢድሪስ አልባ በዚህ ፊልም ላይ አንድ ለየት ያለና ኃይለኛ ለሆነ አለቃው ስራ የሚሰራ ገዳይ ነው። ስለዚህ እዚህኛው ሶስተኛው ክፍል ላይ ደግሞ የሱ ካራክተር ምን ይመስላል የሚለውን አብረን ምን ይሆናል። የፊልሙ ቀረጻ በአሁን ሰዓት ላይ ተጀምሯል። ፊልሙ ጣጣውን ከጨረሰ እንግዲህ እስከ 2027 መጨረሻ ድረስ ለይታ ይበቃል ማለት ነው። በእርግጥ ከኤክስትራክሽን ፍራንቻይዝ ጋር የተያዘ ሌላ አንድ ፊልም ለይታ ይበቃል ተብሏል። የዛ ፊልም ርዕሱም ደግሞ ታይጎ እንደሚሆን ተነግሯል። ይህ ታይጎ የተሰኘው ፊልም የኤክስትራክሽን ፊልም ራሱን የቻለ ስፒንኦፍ ሲሆን የኮሪያው አክተር ዶን ሊ በፊልሙ ላይ መሪ ተዋናይ እንደሚሆን ተነግሯል። የዚህ ፊልም ቀረጻ እንኳን ከተጀመረ ትንሽ ሰነባብቷል። የሚገርመው ነገር ግን የዚህ ፊልም ኦፊሻል የሚለቀቅበትን ቀን እስካሁን ሳናውንስ አላደረጉም። ይህም ማለት ከኤክስትራክሽን ጋር የተያያዙ ሁለት ፊልሞች ለይታ ሊበቁ ነው። በቀጣይ ደግሞ ሁለቱም ፊልሞቹ ኦፊሻል የሚለቀቁበት ቀን እስከ መቼ ድረስ ይገልጹታል የሚለውን አብረን የምንጠብቀው ይሆናል። ዴይስ ኦፍ ተንደር የተሰኘው ፊልም ሁለተኛው ክፍል ሊሰራ እንደሆነ ተነግሯል። ይህም ማለት ቶም ክሩዝ በድጋሚ ሬሳር ቶምን ሆኖ ሊመለስ ነው ማለት ነው። ዴይስ ኦፍ ተንደር የተሰኘው ፊልም እንደምታስታውሱት በ1990 ነበር ለይታ ይበቃው። ፊልሙን ደግሞ ቦክስ ኦፊስ ላይ በጣም ተወዳጅነትን ያገኘና ሱፐር ሂት የነበረ ፊልም ነበርም። ስለዚህ የፊልሙ ፕሮዲውሰር ሁለተኛው ክፍል ለመስራት እየተዘጋጀ ነው ያለው። በዚህ ፊልም ላይ መሪ ተዋናዩ ቶም ክሩዝ እንደሚሆን አናውንስ አድርገዋል። ስለ ዳይሬክተር እንኳን እስካሁን ድረስ ምንም የወጣ አፕዴት የለም። አንዳንድ መረጃዎች እንደሚያሳዩት ግን ይህንን ፊልም ዳይሬክት እንዲያደርግ ጆናታን ሉዊስን እያናገሩት ነው ያሉ ተብለዋል። የፊልሙ ታሪክ ላይ ስራ ተጀምሯል ወይም ስክሪፕት እየተዘጋጀ ነው ያለው። እንደተባለው ከሆነ እስከ 2027 መጨረሻ ድረስ የፊልሙ ቀረጻ አንድ ብሎ ይጀምራል ተብለዋል። መኖጅ ባልፋ የተወነበት ገቨርነር የተሰኘው ፊልም ፕራይም ቪዲዮ ላይ ወይም ኦቲቲ ፕላትፎርም ላይ ለእይታ በቅቷል። በእርግጥ አሁን ባይ ኦር ሬንት ብሎ ነው ያቀረቡት። ገቨርነር የተሰኘው ፊልም አንድ ፖለቲካል አክሽን ትሬለር ፊልም እንደሆነ የተነገረ ሲሆን የፊልሙ ታሪክም ደግሞ በ1990 ደርሶ የነበረው ህንድ ውስጥ የተከሰተውን ከፍተኛ የኢኮኖሚና የፖለቲካ አብዮት ታሪክ ላይ የሚያጠነጥን እንደሆነ ተነግሯል። መኖጅ ባልፋ በዚህ ፊልም ላይ ቬንክተራመንን ሆኖ የሚጫወት ሲሆን የፊልሙ ታሪክም በሱ ላይ መሰረት አድርጎ የተጻፈ እንደሆነ ተነግሯል። ስለ ፊልሙ እየተወራ ያለውና እየተሰጠ ያለው ሪቪው ጥሩ እንደሆነ እየተነገረ ነው ያለው ወይም ጥሩ አስተያየት እየወጣ ነው ያለው። አሁን እንግዲህ ባይ ኦር ሬንት ብለው ቢያቀርቡትም እርግጠኛ ነኝ ይገኝ ይችላል ብዬ ተስፋ አደርጋለሁ። እናንተ እስካያችሁት ደግሞ ስለ ገቨርነር ፊልም ምን ትላላችሁ? አሪፍ ነበር? ተመችቷችኋል ነው? ለማየት እየጠበቃችሁ ነው ያላችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।